እኔ ስጋዬ ተቆራርጦ በሞት ይሻለኛል። እኔ ወደ ኦርቶዶክስ ተቆራርጬ በሞት እግዚአብሔር ምስክሬ ብቆራረጥ እመርጣለሁ። ዛሬውኑ ሙት ብባል ይሻለኛል። ለምን? የክፋት ጥግ አይቻለሁ። የክፋትን ጥግ በኦርቶዶክስ አይቻለሁ። ጥግ በእኔ ላይ ያልተደረገ ነገር የለም። በጣም የክፋት ጥግ ናችሁ። ጥጋችሁን አይቻልም። ብሞት ተቆራርጬ ታርጄ በሞት ይሻለኛል። እኔ ኦርቶዶክስ ከመሆን እግዚአብሔር ምስክሬ ልጆቼን ባጣ ይሻለኛል። ልጆቼን ነው የምልህ፣ ብሞት ይሻለኛል። እኔ ኦርቶዶክስ የምትባልን ለማየት ነው የምትጠየፈው። ለምን? በምትሰሩ ስራችሁ ገልጿቸው አልኩ። ልጆቼን ባጣ ይሻለኛል ከመሆን። ኧረ በጣም ነው የምትዘገንኑት። ጌታ ምስክሬ በጣም ነው የምትዘገንኑት። እኔ እንደናንተ እግዚአብሔር ምስክሬ ልጆቼን ህይወቴን ባጣ ይሻለኛል እኔ ኦርቶዶክስ ከመሆን። በጣም ካሳቁኝ ነገሮች አሁን ደግሞ ጴንጤ ወንድምና እህቶቼ ኦርቶዶክስን እንዲህ ተናግረሃል ብለው ኤዲት እያደረጉ እየፖሰቱት ነው። በአደባባይ እኮ ነው ያልኩት። ተደብቄ አላልኩ። መች ተደበቅኩኝ? እነሱ አይደላቸው የኔም ቪዲዮ አላዩትም። በጣም አርጋችሁ አቀናብራችሁ ማቅረባችሁ ነው። በእናንተ ቤት ማቀናበራችሁ ነው። ጾታዬን ብቀይር ይሻለኛል ምን ያልኩትን አቀነባበራችሁ ማለት ነው። ሌላ የለም፣ የምታቀናብሩት የለ። ወንጌሉ ቀረ። ስራ ሰጠዋችሁ። አለማወቅ ነው ስራ ሰጠዋችሁ። ወንጌላችሁ ዮኒ ማኛ ሆነ ነው። ዮኒ ማኛ ኦርቶዶክስን እንዲህ ብሎ ነበር። ትዝ አላችሁ? አሁን ትዝ አላችሁ? በእናንተ ቤት አሁን ነው ትዝ ያላችሁ? ደስ አላችሁ አይደል? እስቲ ኦርቶዶክሶችን ጠይቋቸው ምን እንደሚሏችሁ ጠይቋቸው። እስቲ ምን መልስ እንደሚሰጧቸው ኦርቶዶክስን ጠይቁ። ምን ነው 47,000 ዲኖሚኔሽን ብለህ የሌባ ማት ስትሆን ለምን እሱን አትፖስትህ? ለምን አትፖስቱ? ለምን አይነግሩንም ነበር? ወደ ጴንጤ ከመምጣት በፊት 47,000 የተሰነጣጠቅን ዱቄት ነን ብለህ ለምን አትፖስትህ? ለምን አትነግሩኝም ነበር? ተሰነጣጥቀን ያለቅን እካክነን የሚል ትምህርት ለምን አታስተምሩኝም ነበር? ለምን አትነግሩንም? ለሌሎቹም ለገቡት ለእኔ አይደለም። እኔስ ውሸታምነ ተጣልተ ነው በሉኝ። ነይ እስቲ ዘርፍዬ፣ እኔ እናት ነይ፣ ዘርፍዬ ነይ፣ የኔ እናት ነይ፣ እናት ዘርፍዬ እስቲ ንገሪልኝ የኔ እናት። ዮኒ ማኛ መቼም አይታመን ማለት በእናንተ አሁን ጳውሎሳችሁ ነበርኩ። ረስታችሁን ተነሳችሁ። ላስታውሳችሁ ብዬ ጳውሎሳችሁ ነበርኩ በደማስቆ። ምን ነው? ምን ተፈጠረ? ምን ሆናችሁ? ጳውሎሳችሁ አልነበርኩ? ምን ተፈጠረ? እና እስቲ ዘርፍዬ ምንድን ነው የምትይው? ምንድን ነው እሱ? የገባኝ ጊዜ ነበር ያኔ ማለት ነው። እኔ እንዲሁም በጣም በቃ ፒውር እንደሆነ ነፍስ የመጠሩበት ቦታ ትክክል አይደለም እንዲህ ነበር። ለምንድን ነው እንደዚህ የሚሉት? ማለት እዚህ ያለውን ክፍፍል፣ እዚህ ያለውን ልዩነት አላውቅም። ከመጣሁ በኋላ የእግዚአብሔርን ድምፅ ሰምቼ ወደ ወንጌላዊ አብያተ ክርስቲያናት ከገባሁ በኋላ አካባቢውን ያለማወቅ ነበረ። ከዛ አንድ ቤተክርስቲያን ቀደም ሜንሽን አድርጌ ነበር። ወንድማችን ነብይ ጁ ጩፋ ጋር በመሄዴ የምከታተልበት ቤተክርስቲያን ነው። ከዛ በፊት በቃ እዛ ነው እኔ የምያዘው ብዬ አገልግሎት ከመጀመሪያ በፊት የሚሄድበት ቤተክርስቲያን ነበረ። ጠርተው እንዳትመጡ አሉ ማለት ነው። ነብይ ጩፋ ጋር በመሄዴ ምክንያት ጠርተው እንዳትመጡ ማለት ነው። ማሽ ምን እንደምትል እዚህ ያለውን ክፍፍል፣ እዚህ ያለውን ልዩነት አላውቅም ነበር። እዚህ ያለውን ክፍፍል፣ እዚህ ያለውን ልዩነት ጨርሶ አላውቅም ነበር አለች። እኔም አላውቅም፣ እግዚአብሔር በሚያውቀው አላውቅም ነበር። ከዛ ትላለች እንደ ኦርቶዶክስ አንድ ይመስሉኝ ነበር ብላ ትናገራለች። ስሙልኝ። እንደማለት ደግሞ እንደ ኦርቶዶክስ ሃይማኖት አንድ ስለሚመስለኝ ስሟት። ስለዚህ ሌላችሁ የምፈልገው ምንድን ነው? እኔ ጸቡን መቼ እንደተጀመረ በደንብ አውቀዋለሁ። እንዴት አቡነ ገብርኤልን ስለ ኢየሱስ ስለሰበኩ እንዲህ ትላላችሁ በሚል ነው። ጸብ ካያችሁ ታስታውሱ እንደሆነ ቪዲዮ አለ፣ ፊት ለፊት አለ። እንዴት ከኢየሱስ ውጭ ጴንጤ የሚመስለኝ ኢየሱስ የሚል የሚመስለኝ
እንዳላችሁ አላችሁ። እዚህ እግዚአብሔር በሚያውቀው እንዳለ አላችሁ። ምክንያቱም አደባባይ ላይ ነው የተናገርኩት። አደባባይ ላይ ነው። እንዴት አቡነ ገብርኤል ናቸው እኔም ጴንጤ ያደርጉኝ እንጂ ጴንጤ ሰብኮኝ አይደለም እያልኩ አደባባይ ነው የምናገረው። ማንም ጴንጤ አልሰበከኝ። እንዴት ኢየሱስ ይሰደባል? ኢየሱስ ሲባል አንዳንድ የማይረቡ ሰዎች የማይረባ ንግግር ስለተናገሩ ኢየሱስ ያለው ጴንጤ ጋ ነው ብዬ ነው በሳምንቱ ጌታን ተቀበልኩ። በምታዩት መልኩ ግን ነፍሳችሁ እረፍት ያጣል። እግዚአብሔር በሚያውቀው የክፍፍሉ መዓት ቃላት የላችሁ። ትላንትና እግዚአብሔር ይባርከው ልደት ስንጥቅጥቁን ሲያሳየን ነበር። ሉተራውያን ምን እንደሚያምኑ፣ ኢቭን መካነ ኢየሱስ ምን እንደምታምን፣ ሙሉ ወንጌል ምን እንደምታደርግ፣ ቃለ ሕይወት ምን እንደምታመልክ ምናምን ነገር ተበትኖላል። ከአንዱ በምንም አይገናኝም። በክርስቶስ አንድ አልሆኑ። ስለዚህ አንድ ሳትሆን ስለ አንድነት ስለ አንዱ ክርስቶስ መስበክ ይቻላል ወይ? አያችሁ፣ ነፍሳችሁ ዋሽታለች። ካፈርኩ አይመልሰኝ ነው። ዮኒ ማኛ ጋር የለም ካፈርኩ አይመልሰኝ የለም። ዮኒ ማኛ ሲስት ሰጭ ያለው ምል ሰው ነኝ። ካፈርኩ አይመልሰኝ የለም እኔ ጋር። እናንተ አሁን ተሸማቃችኋል፣ አፍራችኋል፣ ግን የምትገቡበት አጣችኋል። ውስጣችሁ ሰላም የለው። ምንም አይነት ውስጣችሁ ሰላም እንደሌለው እንተዋወቃለን። ለምን? አንዱ ነቢይ ከአንዱ ነቢይ ጋር ሲሰብክ መቼም አታገኘው። አንድ ነቢይ የትኛው ቄስ ነው የት ቦታ መስበክ የማይፈቀድለት? የትኛው ቄስ ነው ሌላ ቦታ ሄዶ ወይም ዲያቆን አብሮ መሆን የማይፈቀድለት? የትኛው? አንድ ነቢይ እዚህ ያለ ሌላ ቦታ ነቢይ ጋር አትስማሙ። ለመገደል ነው የሚፈላለጉት። ይህን ነገር መታወቁ በጣም ትናደዳላችሁ። ኦርቶዶክስን ነጭ ታመልካለህ ትላለህ። ካልቪን ነጫጭባ ዱቄት አይደል እንዴ? ሉተር የምትለው ወሮ በላ ነጫጭባ አይደል እንዴ? ምንድን ነው የምታወራው? ሉተር የምትለው ነጫጭባ አይደል? እሱን ተከትል አይደል ይወጣ። ካልቪን የምትለው ሌሎችንም የምታመጣቸው ነጭ አይደል? እና የኦርቶዶክስ ሲሆን ስም ለማጥፋት ተደርድራችሁ ትመጣላችሁ። እውነትም እያላት ልባችሁ እያወቀ ሚሽን ተሰጧችሁ እንደምታደርጉት እናውቀዋለን። ሚሽን ኦርቶዶክስ ሀገርን አንድ ስለምታደርግ እሷን ለመበተን ስራ እንደሆነ ይኸው ደርሰንበታል። የሰው ልጅ ሀገሩን እንዳይወድ፣ ባህሉን እንዳይወድ፣ ሃይማኖትን እንዳይወድ ከሃይማኖት ውጭ ለማድረግ እንደሚሰሩ በደንብ አይተነዋል። የሰው ልጅ ከሃይማኖት ውጭ ከሆነ ስለ ሀገሩ ስለ ፈሪሃ እግዚአብሔር ላቅ አይችልም። ምክንያቱም ከኢየሱስ ጋር ዴት እንደወጡ ይነግሩናል። ቦይፍሬንዳቸው እንደሆኑ ቃል በቃል የተናገሩት ቪዲዮዎች ይሰራሉ። የሚያኮርፍ የለም። በጴንጤ ብዙ ሰው አኩራፊ አይደለም። አንደርስታንድ አድርጊያታለሁ ነው የሚል። ይግባኛል ከፍቅሩ አንጻር ነው ቦይፍሬንድ ብላ ራት የጋበዘችው ነው የሚል። ስርዓት የለም፣ አስተምሮ የለም። ምንም በፈለገ አንድ ኦርቶዶክስ እንደዛ የሚል አታመጣልኝ። እንኳን ኦርቶዶክስ አይደለም ሙስሊም፣ አንድ ሙስሊም ከአላህ ጋር ወይም ደግሞ ከነቢዩ መሐመድ ጋር ራት እየበላው ነው አይባልም። ሄልዬ እንዴት ነሽ ውዴ አይሉ ዲስ ኖቦዲ። ብልግና ጥግ እንደፈለጋችሁ እንድትሆኑ የሚያደርግ ማንነት አላችሁ። ብልግናውን ደፋር እንድትሆኑ እኔ በጣም ተዳፍር በቃ ድኛለሁ በጌታ በኢየሱስ። መዳን ቀላል አይደለም። እውነቱን ነው የምልህ። ይሄን ዓለም መካድ ያስፈልጋል። ለመዳን የዚችን ዓለም ማንነት መተው አለብን። የሚዳነው በዛ ኃጢአትን መካድ፣ እቺን ዓለም መካድ። አንተ ለሀብት ልጸልይልህ ትላለህ፣ ባንክ ሄደህ ብር አውጣ ትለዋለህ። በጌታ በኢየሱስም ባንክ ገንዘብ መዳን እንደዛ ነው። በእነሱ ቤት ኮንዶሚኒየም ቤት ልግዛ ደሃ አልወድም የሚል ትምህርታችሁን ያለው። እስቲ ደሃ የሚደብራችሁ ትምህርት የናንተ ወንጌል ደስ የሚል ውሸተኛን አይወክሉ እና ኦርቶዶክስን ነው የሚወክሉት። ኦርቶዶክስን ነው እናንተን ካልወከሉ ማን ነው የሚወክሉት? ይሄ ስህተታችሁ እውነቱን 8 ወር ቆይቼ ሳውቀው በጣም ያዘ። ለእናንተ አዘንኩኝ፣ ለእኔ አይደለም። እኔስ እውነት ሲመጣ ውልቅ ነው። የሆነ ማኛ ጣጣ የለኝ። ግን እንዳልኳችሁ የኦርቶዶክስ ልጆች ከእንትን እንዳያገኟችሁ፣ ከመንገድ ላይ እንዳያገኟችሁ፣ ቅምቀማ ቤት እንዳያገኟችሁ። ከዛ ተሰብከ የወጣ ግራ ነው የምትጋባው። የምታውቀው ነገር የለም። ግን ጠይቀ አስተውለ ስህተት ሲኖር እሱን አድርገ ቢሆን መልካም ነው ብዬ አስባለሁ። ስለዚህ መጠንቀቅ ያለባቸው አሁን ደቡብ ላይ በብዛት ወንጌልን ሰብከው ሳይሆን ኦርቶዶክስን በማስጠላት ይህን በሙስሊም አያደርጉትም። ኦርቶዶክስን በማስጠላት ምን አድርገዋል? አብዛኛው ወደ ጴንጤ እንዲመጡ አድርገዋል። ኦርቶዶክስ ሰካራሞች ናቸው፣ ኦርቶዶክስ እንደዚህ ናቸው በማስባል ስም በማጥፋት እያደረጉት ነገር ነው። እና አሁን ሰው እየነቃ ነው። አሁን ደቡብ ላይ ብትሄድ የጴንጤ ሰካራም ብዙ ታገኛል።
ጴንጤሞ ፋሽን እንጂ እምነት አይደለም። ደቡብ ብትሄድ ደቡብ ላይ ይቀመቅማል፣ ይቅማል፣ ያጨሳል፣ ምን ይላል፣ ግን ጴንጤ ነው። የሚፈለገው ከኦርቶዶክስ ህዝቡን ማስወጣትና የነጫጭባ 47,000 ዲኖሚኔሽን ያለው የጠንቋይ ማት ጋር ማስገባት ዋናው ዓላማ ያ ነው።